ሀብታም መሆን ከፈለግ መጀመሪያ ጻድቅ ሁን አለ። ከዛ የሀብቱን እጨምርልሃለሁ አለው። ዮሐንስ አፈወርቅ ይህንን ዞ ምን አለ? እኛ አለ ንነሰ ወለጥነ ስርዓቱ ለእግዚአብሔር እኛ አገላብጠነዋል። ስላገላበጥነው ወበይ እንደዚህ እንረክባለ ዛት ወይ ለንታክቲ የምድሩንም አናገኘው የሰማዩንም አናገኘው። የምድሩን ማግኘት ሰማያዊ መሆን ይገባል። ስለዚህ ኦርቶዶክሳዊነት ማለት በምድር ሆኖ የሰማዩን የሚኖር ነው። ለምሳሌ አሁን አንዱ ሁሉም ሰው የሚጠቅሰው አለ ባይተገብረውም ዘረኛ አይደለውም ብሎ የሚያስበው ሰው ሁሉ ይጠቅሰዋል። እኛ ሀገራችን በሰማይ ነው የሚለው ይሄ ጥቅስ ማለት ነው። እና በጣም ያሳዝነኛል። ስማቸው ከጠፉ ጥቅሶች አንዱ ይሄ ነው። አገራችን በሰማይ ነው ማለት ግን ምን ማለት ነው? እውነት መንግስተ ሰማያት ያቺ ሀገር ና እኛ ለምሳሌ ኢትዮጵያ ሀገሬ አይደለችም ናት። ሀገሬ በሰማይ ለጳውሎስ ሮማ ሀገሬ ናት ብሏል እኮ። ግን ምን ማለቱ ነው? እኛ ሀገራችን በሰማይ ነው ያለ። አሁን እኛ እናንተ ጋር እያለን ያለነው ሰማይ ውስጥ ነው ማለት ነው። ሀገራችን በሰማይ ነው ያለው። ኋላ ግን የምንገባባትን ሀገር አይደለም እየነገራቸው ያለ። አሁን እናንተ ጋር እያለን ያለሁት እኔ ሰማይ ውስጥ ነው፣ ምድራዊ አይደለሁም እኔ እያላቸው ነው ማለት ነው። እንደኔ ያሉት ሰዎች አገራቸው ሰማይ ነው። አንድ ሰው አገሬ በሰማይ ነው ማለት የሚጀምረው ጳውሎስ አስተሳሰብ ሲያስብ ነው። ከምድራዊ ነገሩ ሲላቀቅ ነው። የሥጋ ብልቶቹን ገድሎ ክርስቶስ በሱ መናገር የጀመረ ሰው ይህን ጥቅስ መናገር ነው የጀመረው። ግን ለእኛም ተነግሯል ይሄ ማለት ነው። ስለዚህ አገራችን በሰማይ ነው ሲል ይሄንን እንዲህ ብሎ ተናግሯል። ቅዱስ ሳዊሮስ ዘአንጾኪያ እንዲህ አለ። ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ። ዓለም ሰማይ ሆኗል፣ ሰማይ ዓለም ሆኗል። ዓለም ሰማይ ሆኗል፣ ሰማይ ዓለም ሆኗል አለ። ለዘወለዱ አብ በምስጢር ዘይትረከብ በእንበለ መንጸፋ አንስት ወንበለ አገብሮ ወለደቶ ቅድስት ድንግል እንበለ ዘርአ ብእሲ በምስጢር ዘይትረከብ። አብ በማይመረመር ምስጢር ያለ ሴት ያለ ሕማም የወለደውን ድንግል ማርያም ያለ ወንድ ዘር ወልደዋለችና ሰማይ ዓለም ሆኗል፣ ዓለም ሰማይ ሆኗል አለ። ከዚያ በኋላ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር። በሰማይ ያለው ምስጋና ለእኛ ስለሆነ መላእክት እንደ ሰው እንደ መልአክ ስለሆነ አሁን ዓለም ሰማይ ሆኗል። አምላክ ሰው ስለሆነ ሰማያውን እኛ ዓለማችን ነው። እንደ እናታችን መደብ ሄደን እንገባበታለን። አምላክ ሰው ስለሆነ ይሄ ሰማይ ሆኗል፣ ምድሩ ሰማይ ሆኗል። ሰው አምላክ ስለሆነ ደግሞ ሰማዩ አገራችን ሆኗል፣ ቤታችን ሆኗል። እንዲህ የሚያስብና ኦርቶዶክሳዊ ሰው ሲያስብ አንደኛ 5 ነገር ማሰብ አለበት። እግዚአብሔር ምን ይላል ብሎ ማሰብ አለበት። ሁለተኛ ቤተ ክርስቲያን ምን ትላለች ማለት አለበት። የእግዚአብሔር ሕገጋት ምን ይላሉ ማለት አለበት። አበው ምን ይላሉ ማለት አለበት። ሕሊናዬ ምን ይላል ማለት አለበት። እንደዚህ ያለ ሰው ኦርቶዶክሳዊ ነው ማለት ነው። ኦርቶዶክሳዊነት ማለት መጽሐፍ ቅዱሳዊነት ነው። እንደገና ደግሞ ጉባኤያዊነት ነው። ኦርቶዶክሳዊ አሰበ የምንለው አንድ ሰው ብቻውን ተነጥሎ የለም። ቅዱስ ጳውሎስ ተናግሯል። እስቲ አይን ብቻዋን ትሁንና ታይ እንደሆነ አታይም። ጆሮውን እስቲ ቆርጠና አስቀምጠውና ይሰማ እንደሆነ እና ግላዊነት አይደለም። የግል አዳኝ፣ የግል ድህነት፣ የግል የሚባል ነገር የለም። ጉባኤያዊ ነው። ክርስቶስ ሲወለድም ጉባኤ ነው የመሰረተ። እረኞችና መላእክት ተሰብስበው ጉባኤ። ከዚያሳ ደግሞ ሲሰቀልም ጉባኤ። ከመስቀሉ ስር እናቱ አለች፣ ዮሐንስ አለ፣ መላእክት አሉ። ሲነሳ ጉባኤ። ከትንሣኤው ጴጥሮስና ጳውሎስ አሉ፣ ሴቶች አሉ፣ መላእክት ነጫጭ ለብሰው ሲያርግ ጉባኤ። ሐዋርያት በቢታንያ የነበሩ መላእክት ደግሞ ነጫጭ ለብሰው ሲመጣ ጉባኤ። ቅዱሳን መላእክትን አስከትሎ ይመጣል። ማቴዎስ 25 ላይ መላእክትን አስከትሎ የሰው ልጅ በግርማ መንግስቱ በመጣ ጊዜ ጉባኤያዊነት ነው። ተነጥሎ መጽደቅ የለም። ስለዚህ በጉባኤ ማመን፣ በጉባኤ ነቢያት፣ በጉባኤ መላእክት፣ በጉባኤ ሐዋርያት፣ በቅዱሳንና ሰንሰለታዊነት ነው ኦርቶዶክሳዊነት። ይህን ማሰብ ነው። ሲኖዲቆናዊነት፣ ሲኖዶሳዊነት፣ የጉባኤ መንፈስ ቅዱስ ህብረታዊነት እና ኦርቶዶክሳዊነት የሚባለው ይህንን ሁሉ ነው እና እንደ ስጋው ደሙ ሲያስብ የክርስቶስን ስጋና ደም ልብ አድርጎ ሲያስብ ሲቀበል፣ ወንጌልን ልብ አድርጎ ሲያስብ፣ መንፈስ ቅዱስን ልብ አድርጎ ሲያስብ ቅዳሴ ላይ ሀበነ ንህበር በዘዚአከ መንፈስ ቅዱስ በአንተ ህልው ሁሉ ባለ በመንፈስ ቅዱስ አንድ መሆንን ስጠን ተብሎ እንደተናገረ ያመኑትም አንድ ልብ ነበራቸው ተብሎ የተነገረው ከዚህ ነው። በመንፈስ ቅዱስ ልጅነት በስጋው ደሙ አንድ እንጀራ እንበላለንና ሁላችንም ብዙ ሕዋሳት ስንሆን አንድ አካል ነን ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ። ስለዚህ ያመኑት አንድ ልብ ያላቸው በምንድን ነው ሲባል በአንድ ሃይማኖት፣ በአንዲት ጥምቀት፣ በአንድ ቁርባን፣ በአንድ ወንጌል፣ በአንዲት ጉባኤ ነው። እንዲያስብ